ለምን ሲጋራ እናጨስም? ካልሆነ ግዴታ ቤት ተከራይተን ብቻዋን መኖር መቻል አለባት። እንዴ ደሬ በግዴታ ማን አስወጣት? በተለይ እንደዚህ ነፍሰ ጡር በሆነችበት ሰዓት በፍጹም አናደርገው። ልጄ አባቷ እንዲያውቃት አልፈልግም። ልጄስ እኔ ላይ ሙሉ ለመያዝ የሞከራችሁ ባልሆነ ሄሎ አባዬ፣ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው? ብር ፈልጌ ነበረ። ከኪስ ልውሰድ? አይ እኔ ባንክ አውጥቼ እልክልሻለሁ፣ እንዳትነኪ። እሺ በቃ። ምን ፈልገሽ ነው? አይ ምንም። ተለምደ ብታፈጪው ምንድን ያልሽው? ምን አገባሽ? ኤቢ እስጭላ መብልሽ። ኧረ እባክሽ አንቺ ልታነቢ አማርኛው እንኳን በቅጣት ታነቢ እንኳን እንግሊዘኛ ልታነቢ ቀርቶ እኮ ስጭኝና እንዴት እንደማነብ ላሳይሽ። አልፈልግም። እሺ እስጭላ መብልሽ። ሰላም እየተጠራች ነው። ሰላም እየተጠራች ነው። እስኪ ኤቢ ምን እንዴ ምንድነው? ምን ሆናችሁ ነው? አንቺሽ እሳት ስትይ የነበረው የታለ እሳት? የምን እሳት ነው የምታወሪው? እኮ ሰላምዬ እንትን እሳት ተፈጥሯን አይደለ እንዴ? እሳት ስትይ ሰምቼ እኮ ነው። ተፈጥሯን እሳት አው እዚህ እንትን እሳቱ ተነስቶ እኮ እንትን ኮንታክት አድርጎ በጠፋ በቃ አጠፋው። በስመ አብ። ለማንኛውም ግን ከዚህ በመውጣት የት ነው የምትሄጂው? ነይ። አይ ተወጣሽ ነይ። እኔ ላይ ሙሉ ለመያዝ የሞከራችሁ ባልሆነ አታመልጡኝም። ሰሚኛለሽ? እዚህ ቤት መሰራት እያንዳንዷ ነገር ተደብቃ አትቀርም። እሺ ብዬ እዚህ ቤት ውስጥ ምንም የተደበቀ ነገር የለም። እኔ እንደነማያታተሉልኝ በፍጹም። ናታንዬ እንዴ ምግብ ሰርተሽ ነው? ምግብ ሰርቼልህ ነው። ባለፈው እኮ ቁርስ እሰራለሁ ብለሽ ሳትነሽ ቀረሽ። ባለፈው እኮ ሰላም ናታ በጧት ተነስታ ሰርታ እኮ። አንቺም ለመስራት እኮ በጧት መነሳት ነበረብሽ። እሺ በቃ አሁን ይሄን ብላና ከዛ ሙዬን ትነግረኛለህ። ደግሞ ፍርፍር እንደምወደው አልነገረሽ እንዴ? አንተ የምትወደውና የማትወደው ነገር እኮ በደንብ ነው ለይቼ የማውቀው። ለዛ እኮ ነው ጥሩ ሰው የሆንኩት። ያ ዳጣዬ የምወደው ጌም እኮ ጠፍቶብኝ። ውጭና ፈልጊ፣ ውጭ ታገኛለሽ።
ከስልኬ ጋር እኮ ነው የጠፋብኝ እኮ ፈልግ ይመጣል ዲሊት ሆኖብኝ እኮ ነው አውርጅልኝ እስኪ እንዴ አንቺ የጠፋብሽ ጣራ ላይ ነው እንዴ አውርጅልኝ የምትይ አይደለም በስልክ አውርጅልኝ ወይ ደግሞ ላኪልኝ ካንቺ ምን ብዬ ነው የምልክልሽ ሂድና ቀጥ ብለው ውሃ ስልክ ላይ ግባ ብዬ ነው የምልክልሽ እኔ ለማብሸቅ ነው አይደለ ታዩሽ እንደው ሰዎች ሁሉ ክፉ ይሉሻል በቃ ሆይ ሰዎች ሁሉ ክፉ ከሚሉኝ አውርድልሻለሁ እሺ እና ደግሞ ማለት ነው ኤቢ ስትልሽ አይ ቆይ አይደለም ናታን ሲልሽ እኔ ክፍል እፈልግሻለሁ ቶሎ ነይ ብሎሻል ናታን ነው እንደዛ ያለሽ ኤቢ ናት የጠራችሽ ታያትና እገልሻለሁ ብላኛለች አንቺ አልነገርሽኝም እሺ ውሃ አልነገርሽኝም እሺ ደግሞ ምን አስባ ነው ስመጣ አውርድልሻለሁ እሺ እንዴት ነው ይጣፍጣል አይደል? አዎ ቆንጆ ነው። ግን እርግጠኛ ነሽ አንቺ ሲሰራሽ? ምን አላመንከኝም? ካላመንከኝ ሰላም ጠይቃት። እሺ አንቺ ሳትወይ አንተ አታጉርሰኝ? ችግር አለ ብቻችን አይደል? አንተ አጉርሰኝ። እሺ ዳጣ መጣሽ እንዴ? አየሽ አይደል ሲያጎርሰኝ ቆይቶ አንቺ ስትመጪ ደግሞ ለራሱ ጎረሰ። አንተ ምንድነው ለሷ የዘረጋውን እጅን መልሰህ ለራስህ ትጎርሰዋለህ እንዴ? አጉርሳት እንጂ እንዴ! ኧረ እኔ ላጉርሳት አልነበረም። ኧረ እባክህ በአይኔ እያየሁ ትክዳለህ እንዴ? አጉርሰኝ እንጂ ኧረ ቀስ አንዴ አፏን እንዳትስተው እንዴ በሰነ ስርዓት አጉርሳት እንጂ ኤሚዬ እኔ ወድ እኔ ሁሉ ልቅመስልሽ ምግብሽ እኔ አንቺ ደረለው ግን መቅመስ ትችላለሽ ነይ እንዴ ምግብ በልተሽ አታውቂም እንዴ? አዎ ኤሚዬ በተለይ አንቺ በልተሽ አላውቅም። ኧረ በቃሽ ባለሙያ ነኝ አይደል? አንቺ እንጂ ባለሙያ ነሽ ነው ቆንጆ እኮ ነው። በተለይ ጁስና ውሃ ምናምን ቢኖሩ ባይኖርም አጠለኝ የለም ይመጣችሁ ነው ያበደ ምግብ ነው። ተው እንጂ ደርዬ ኤቢዬ እኮ አሁን ተስተካክላለች። እንዴት እንዴ በቃ ጥሩ ሰው ሆናለች። ቤት ውስጥ የሆነ ስራ እያገዘች ነው። ሰላምዬን ራሱ እንዴት እንደምታግዛ እኔ ግን እውነት አይመስለኝም። ለምንድን ነው እውነት የማይመስልህ? ጥሩ ልጅ ሆናለች ማለት ጥሩ ልጅ ለመሆን እየሞከረች ነው። እስኪ ያድርግልን። እኔ ግን አይመስለኝም። ኤቢ እኮ በጣም ኃይለኛ ነች። ኤቢ አንዳንድ ጊዜ አትረዱኝም የምትለው እውነቷን ነው። የእውነት ልንረዳት ይገባል። የእሷ ችግር እኮ የምትፈልገውን ነገር ምንም ነገር ተጠቅማ ማግኘት እንዳለባት ማሰባ። ያ የምትሄድበት መንገድ እሷን ይጉዳት እሷን ይጥቀማት ምንም ጉዳዩ አይደለም። እኔም እኮ እንደዚህ ነበርኩ ዳርዬ። ይሄው አሁን ግን ተቀየረ ያለው ደግሞ ሳልነግርህ
ከናታን ጋርም ተስማምተዋል። ማርትዬ እናትነትሽን እረዳለሁ። ልጃችን ጥሩ ህይወት እንዲኖራት ከመጓጓትሽ አንጻር ነው ይህንን ነገር የምታደርግ። እኔም እኮ ልጃችን ደስተኛ ህይወት እንዲኖራት እፈልጋለሁ። ግን በእኛ ግፊት ያልሆነ ትዳር ውስጥ እንድትገባ ማድረግ ትልቅ ስህተት ነው ማርትዬ። ምን ሆኖ ስህተቱ ደርዬ? ቆይ ናታን ይጎዳታል ብለህ አሰብክ? ይኸውልሽ ሳይወዳት በእኛ ጫና አብረው እንዲኖሩ ብናደርግ አዎ ይጎዳታል። ጉዳቱ እኮ አካላዊ ብቻ አይደለም። ይኸውልሽ ማርትዬ ወንድ ልጅ ካልወደደ ባል አይሆንም። እኛ ወንዶች እንደናንተ ሁሉን ነገር የሚችል ሰዎች አይደለም። አሁን ላይ አንቺ የናታንን ጥሩነት ነው የምታየው፣ ግን በኋላ ላይ ለማይወዳት ሚስቱ ምን አይነት ባል ሊሆን እንደሚችል ማናችንም አናውቅም። ቆይ ለምንድን ነው የማይወዳት? ቆንጆ ናት። ማርትዬ ፍቅር እኮ በቁንጅና አይሆንም። አትጫኛቸው፣ ዝም ብለሽ ተከታታያቸው እስኪ። እኔ ልጄ ናት፣ ጨነቅላታለሁ። ጥሩ ህይወት እንዲኖራት እፈልጋለሁ። በጣም ታሳዝነኛለች። ይገባኛል እኮ ማርትዬ። አይገባም ደሪ። እኔ ቀንም ማታም ስለሷ ነው የማስበው። አግብታ ጥሩ ህይወት መኖር አለባት። ልጄን ምንም ነገር እንዲነካት አልፈልግም። አስበው እስኪ የማይሆን ሰው አግብታ አንዲት ክፉ ቃል ሲናገራት ብሰማ እድሜ የዘላለምን ሀዘንተኛ ነው የምሆነው። ልጄ ምንም ነገር እንዲነካት አልፈልግም። እንዴ ማርቲ ልታለቅሽ ነው እንዴ? አዎ ደሪ፣ ስለሷ ባሰብኩ ቁጥር እጨነቃለሁ። ኃይለኝነቷ፣ አንድ ነገር ከያዘች አለቅም ማለቷ፣ ግትርነቷ ያስጨንቀኛል። አይቻልም እንጂ እድሜ ዘላለሟን ከኔ ጋር ብትኖር ደስ ነው የሚለኝ። አትጨነቂ ማርቲ፣ አንቺ ደግሞ ጠንካራ እናት ነሽ። ጠንካራ አድርገሽ ነው ያሳደግሻት። ይህን ያህል ደግሞ አቢጌል ሰው የሚጎዳት ሰው አይደለችም። በጣም ብልጥ ልጅ እኮ ነች። ተው እንጂ ዳሪ፣ ለምንድን ነው የማይጎዳት? አፏኑ እንጂ እኮ ልቧ የዋህ ነው። ምንም ነገር ማገናዘብ የማትችል የዋህ እኮ ናት። ማርትዬ እንደዚህ ማብስተሽ አትጨነቂ እንዴ። ገና እኮ ትምህርቷንም አልጨረሰችም። ይህን ያህል መጨነቅ የለብሽም። በጣም ማትሳሽላት። ከናታን ጋር ብትሆን እኮ እኔም በጣም ደስ ይለኛል። ግን በጫና መሆን የለበትም ማርትዬ። ይህን ምልሽ ለሷ ብዬ ነው። አንቺስ ቢሆን ለሷ ብለሽ አይደል? አዎ ዳሪ። እኔም ጫና እናድርግባት ምልሽ ለዛ ብዬ ነው። አንቺም ጫና እንዳታደርግባት። ይኸውልሽ ማርቲ፣ ለልጆቹ ደግሞ ይህን ያህል መጨነቅ የለብሽም አይደል? ወልደየው እንዳልልህ ከዚህ በኋላ እናት አቱ አስቸጋሪ ነው ዳሪዬ። በቃሽ፣ ለማንኛውም እንውረድ። አየሽ ናታን እኮ ምግብ ስሪልኝ ብሎኝ ነው። በጣም ቆንጆ ምግብ ነው የሰራሽ፣ ይጣፍጣል። ሌላ ቀንም ብትሰሪ አሪፍ ነው። አየሽ ናታን እኔን ነው የሚወደው፣ አንቺን አይወድሽም። ባለፈው የላከልሽን ቴክስት ተሳስቶ ነው ወይም ደግሞ ሊዋሽሽ ስለፈለገ ነው። ችግር የለውም ኤቢዬ፣ ይውደድሽ፣ አንቺም ውደጁ። ይኸውልሽ እኔ የሰርግሽ ቀን ሚዜ ነው የምሆንልሽ። አዎ ግን ያው እኔ ሚዜዎቼ ረጃጅም ሞዴሎች እንዲሆኑ ነው የምፈልገው። ችግር የለውም፣ እኔ አጫፋሪ ሆንልሻለሁ፣ እጨፍርልሻለሁ። ደግሞ ቅድም ከእጅ ላይ ወሰድሽው ወረቀት የተደረግሽ ኤቢዬ፣ ሰላም እኮ ሳት ምናምን ስትል እዛው አልጋ ላይ ነው ኮሮሮ የመጣው። ምን ያን ያክል አስፈላጊ ወረቀት ነው እንዴ? ሲጀምር ተመሳጥራችሁ ነው። እንደውም አልፈልግም፣ አሁን ውጪልኝ። ሄዳለሁ። ሰላም ሰላም። አንቺ ግን እህትሽ ትመታሻለች እንዴ? እንዴ እኔ እኮ እህት የለኝም። ግን ብትኖርሽ ግን እህትሽ ትመታሻለች እንዴ ሳትኖር አንቺን እኮ ኤቢ የምትመታሽ ሁልጊዜም ስለምትመቻት ነው። እና ስትመታኝ እኔ ዝም ልበላት? ታላቅ እህት አይመታም። እሺ ኧረ ከመታችኝማ አለቃት። ግን መጠን ከኔና ካንቺ ማንም ያሸንፈው? በትምህርት ነው እንዴ? አዎ አይደለም፣ በድብድብ። እንዴ
እኔና አንቺ እኮ ጓደኛሞች ነን አንጣላም። ለምን አንጣላምና ከዛ ማን እንደሚያሸንፍ አናውቅም? አይ እኔ አልጣላም። ፈርተሽ ነው አይደል? አይ እኔ አንቺን አልፈራሽ። እና ዳጣን ፈርተሽ ነው? አዎ ፍሬያት፣ እኔም ብትመጪ አትለቅሽ። እሺ ያንን ሰው ያየሽ ሲጋራ እያጨሰ ነው። ሲጋራ አይደለም እሺ፣ ሌላ ነገር ነው የሚያጨሰው። ምጥንዬ ለምን ሲጋራ እናጨስም? ብር አለሽ? አይ ብር የለኝም፣ ግን ማለት ነው የዳጣ እህት ነኝ ካልሻቸው ሱቅ የፈለግሽውን ነገር ይሰጡሻል ብለኛለች። እሺ በቃ እንግዲያውስ የጎረቤቶቻችን ዘበኛ ያጨሳል እንጠይቀዋለን፣ እና ደግሞ ደስ ይላል ብሎኛል። ሰላም እየጠራሽ እኮ ነው። ውይ ኤብዬ መጣው። ስራ ይዤ እኮ ነው። ምን ነው ፈለግሽኝ እንዴ? እሺ ምን ላይ ደረሽ? ምን ሆነ ኤብዬ? ስለ ልጅሽ አባት ነው አስተዋውቅሻለሁ ብለሽኝ ነበር። ሰምኛለሽ? ካላስተዋወቅሽኝ እዚህ ቤት አትኖሪያት። ኧረ እባክሽ ኤቢ፣ ኧረ እባክሽ ተይ። ምን ነው የምትወሽ? ናታንን እኮ ምን ስትመክር እንደነበረ ሰምቼሻለሁ። ሰምኛለሽ? ይሄ ነገር ብቻ እኮ የናችን ያጋድለን ነበረ እና ማየን ፈርቼ ነው እንጂ። እሺ ይቅርታ ኤብዬ፣ ከዚህ በኋላ በምንም አይነት ሁኔታ ውስጥ ናታንን አልመክረው። ምከሩ እንጂ ከዳጣ እኔ እንደምሻል ምከሩ። እሺ እና የልጅ አባትስ ነገር? ኤቢ ኧረ ተይኝ እባክሽ። እኔ እማዬ ወይም አባዬ አይደለሁም። ለምንድን ማታስተዋውቂን? ማለት ቆይ ለማስተዋወቅ ለምንድን ነው ይሄን ያክል የፈራሽው? እሺ እስቲ ቆይ ንገሪኝ። ቆይ አንቺ ምን አስጨንቆሽ ነው? ምን አስጨነቀሽ እንደዚህ? ያስጨንቀኛል እንጂ ለምንድን ነው የሚያስጨንቀኝ? ይልቅ መውለጃዬ ሳይደርስ አምጪና አስተዋውቂ። እሺ ለአንቺ ብቻ አስተዋውቅሻለሁ። ለምን ለእኔ ብቻ? ማስተዋወቅ ካለብሽ ለሙሉ ቤተሰብ አስተዋውቂ እንጂ። እማዬም ቢሆን ማወቅ ትፈልጋለች። እሺ በቃ ታዩ በቃ እሺ በቃ ታዩ። አልፈልግም ልቀቂ። ቆይታ አይደለም ምን ይመጣኛል? እኔ ልዳጣ ነው የምናገርላት። ከድር እኮ የመታሽ ሲጋራው ለኛ ነው ስላልሽው ነው። እና እኛ ልንሞክረው አይደል እንዴ? ቆይ ለኛ አይደለም እንዴ? ለምንድን ነው እናንተ የምትሞክሩት ብሎ ነው እንጂ በነፃ አልሰጥሽም ብሎ እኮ አይደለም የመታሽ። ቆይ እንደውም እሺ ለዳጣ ነገር ያላስቀጠቀጥኩት እንደሆነ። ኧረ እባክሽ እሱ ራሱ እኮ ለጋሽ ደረጃ ይናገርባችኋለሁ ብሏል። እና ቢናገርስ? ከተናገረማ እንገረፋለን። ሲጋራ ማጨስ እኮ ክልክል ነው። እና እንሞክረው ነው እንጂ እኔ እናጭስ አልኩሽ እንዴ? ቆይ ፊትሽን ግን አመመሽ እንዴ? እንዴ የከድር እጅ እኮ በጣም ትልቅ እኮ ነው። ለኛ ነው ሰጠኝ ስለው በጥፊ እንደዚህ ሲመታኝ ቀይ ሆኖ ብቻ ነው የታየኝ። እኔ ተይው በቃ እኔንም እኮ ሊመታኝ ነበረ፣ ግን ሩጫም ሩጫው ነው። በቃ ለታዩ ለኛ ብሎ እኮ ነው። እንደውም ተይው ከዚህ በኋላ እሱ ሱቅ ብሄድ ቆይ እንደውም ልዳጣ ተናገር አስቀጠቅጠዋለሁ። እንደውም ያቻት ዳጣ እየመጣች ነው እናገርለታለሁ። እንዴ ምንሽ ነው ያለቀሽው? ምንድን ነው? ሰው መታት እኮ ነው። ማን ነው የመታት? ምን አድርገሽ ነው ንገሪኝ። ከድር ነው የመታኝ። ከድር ነይ ሰጂ። ምን ብሎ ነው የመታሽ? በጥፊ ነው የመታኝ። በጥፊ ነይ ሰጂኝ። ምን ብሎ ነው የመታሽ? ዝም ብሎ ነው የመታኝ። አንዴ ዝም ብሎ ይመታሻል? ምጥን ምን አድርጋ ነው ንገሪኝ። እንትን እኮ ጠይቀ ነው። እንትን ምን ሲጋራ አስጠን ብለህ ነው እኮ ነው። ማን ግዙ ብሏችሁ? አይ ለማን ነው የምፈልጉት ስለው እኛ ደግሞ ለኛ ነው የምንፈልገው ልንሞክረው ነው ስለው ከዛ በኋላ ብሩንም ዳጣ ትሰጣለች ስለው እንደዚህ መታኝ። ምን ልናጨስ እኮ አይደለም ልንሞክረው ነው። እናንተ ልጆች ግን ጤነኛ ናችሁ? ምን ነው የምትሞክሩት? ቆይ በጣም
በጣም ያበዛችሁት አልመሰላችሁም? እና ምን ችግር አለው? የእነምጥን ጎረቤት እኮ ያጨሳል። ወይኔ ዳጣ፣ ይኸውልሽ ከድር እጁ ይባረክ። እናንተም በጥፊ ሳይሆን በጎማ ነበር መለብለብ የነበረበት። እና ከድርን አትመችልኝም? ጭራሽ እሱ እንድመታልሽ ነው የምትጠብቂው? እኔ ራሴ እንዳልደግምልሽ። እሺ ከድር እኮ ለጋሽ ደረጃ ይናገርባችኋል ብሎናል። እንዳይናገር ነገር ጭራሽ ከድር እናገርባችኋለሁ ብሏል ምናምን ትላላችሁ እንዴ? እኔ ራሴ ነኝ እሺ የምነግረው። ወይኔዋ ዛሬ መከራሽ እያንዳንድሽ ጉድሽ ፈላ። ዛሬ አንቺን አያርገኝ። እሺ ዛሬ አንቺን አያርገኝ። ነይ ቀጥይ። ሚስቴ የባልዬ እዚህ ነው ያለሽ? እራት እስኪደርስ ድረስ እኮ እኔ የምልሽ ማርቴ፣ አንድ የሆነ ነገር ላማክርሽ ፈልጌ ነበረ። ምንድን ነው? ለሰላም እቤት ተከራይተንላት ብቻዋን ብትኖርስ? እንዴ ዳሬ፣ ለምን ማርቴ? እዛ ብቻዋን ብትሆን አይሻላትም? እዚህ እኮ ምንም እረፍት አላገኘችም። ዳሬ፣ እሱማ እኮ ልክ ነህ። እሷ እሺ ብትለንና እዚህ አካባቢ ቤት ተከራይተንላት ወንዱንም አስተዋውቃን አንድ ላይ የጋራ የሆነ ህይወት ቢኖሩ በጣም ነው ደስ የሚለኝ። እሱንማ እኮ እምቢ አለች። አዎ ምክንያቷን ባላውቅም ከዚህ ቤት ውጭና ቤት ክራይ እንክፈልልሽ ብላትም እሺ ልትለኝ አልቻለችም። እኔ እኮ ግራ ግብት ነው ያለኝ። አይ በቃ እንግዲህ ብቻዋን እንድትሆን ጠበቅ አድርጎ መያዝ ነው ማርቴ። እንዴ ደሬ፣ ወንዱን ሳታስተዋውቀን ብቻሽን ኑሪ ማለት ምንድን ነው ጥቅሙ? ቆይ ለምንድን ነው ማስተዋወቅ ያልፈለገችው? ጫን ስላት እኮ እኔን ጠርጥረሽ ነው ወይ ብላ አስደነገጠች። እስኪ ቆይ በሞት አሁን በማን በናታን ነው የምጠረጥራት እንዴ? ብትወልድ ልጁ አይሆንም እንዴ? ማርቲ ብቻዋን ብትሆን አይሻላትም? ግን ካልሆነ ግዴታ ቤት ተከራይተን ብቻዋን መኖር መቻል አለባት። እንዴ ዳሬ፣ በግዴታ ማን አስወጣት? በተለይ እንደዚህ ነፍሰ ጡር በሆነችበት ሰዓት በፍጹም አናደርገው። ልቆይ ለምን እንጫናታለን? እኔው ራሴ አደርሳታለሁ። ልጆቼን እኮ እንደ ራሷ ልጆች ነው ተንከባክባ ያሳደገችልኝ። ደግሞ ዳሬ በዚህ ሰዓት ውጭ ማለት ግፍ አይሆንም? ግድ የለም እኛ ሴቶች በእርግዝና ወቅት ላይ ያስቀየመንን ሰው እስከ ለተሞታችን ድረስ በፍጹም አንዘነጋው። ውሃ ምን ሆነሽ ነው? እኔ ነው? አዎ በጣም ፈርተሻል። ምን ነው? ተዋትማ፣ ዛሬማ ጉዷ ነው። እንዴ የምን ጉድ ነው? ዳጣ ከተናገርሽ ኤቢ ያለችልኝ ትቀጠቅጥሻለች። ቆይ ምን አጥፍተሽ? ተዋትማ፣ ዛሬማ ጉዷ ነው። ብቻ እናትዬ ከመኝታ ቤት ይምጡ። አይዞሽ ውሃ፣ ምንም አትሆኝ። አውቃ ነው የምታስፈራራሽ። እሺ ናታንዬ፣ አንተም ለኔ ነው የምታግዘው? አዎ እኔም ሜቢም ላንቺ ነው የምናግዘው። ዳጣ ግን ከተናገርሽብኝ እጣላሻለሁ። ቆይ ምኑን ነው የምትናገርብሽ? ምጥንና እኔ ማለት ነው ከድርሱ ረፊ ታይ እንዳትናገሪ። እና ማርቲ የልጇን አባት ሳታስተዋውቀን እዚሁ ቤት ትገላገል እያልሽኝ ነው? ዳር ያላየሃትም እንዴ? እኔ መቼም ሰላም እንደዛን ቀን ስትኮሳተር አይቻት አላውቅም። ደግሞ ይኸውልህ የልጇን አባት ለራሷ ስትል ነገ ልጅ የሌለው አባት ላለማሳደግ ስትል ነው የምታስተዋውቀው። ግድ የለሽም ማርቲ፣ ብቻዋን ነው መሆን መቻል ያለባት። እንዴ እድሜዋም እኮ ሄደዋል። በዛ ላይ ልጅ ወልዳ ልጅ አዝላ ሰራተኛ አትሆነን ነገር። እንግዲህ እምቢ ካልሽ ምን እናደርጋለን? ወይ የሆነች እንደው ልጅ እግር ቢጤ የምታግዛት እንፈልግ እንዴ? እሷ እምቢ ስላለች ነው እንጂ ቤት ተከራይተንላት ብቻዋን ብትኖር አንቺም ትፈልጊያለሽ አይደለም ማርቲ? አሁን አደሪ እሱን ማን ያደለው እንዴ ነገርኩህ። እሺ ብትለንና እዚሁ አካባቢ ቤት ተከራይተንላት እረፍ ብትል በጣም ነው ደስ የሚለኝ። ደሪ አስታውስ እንጂ ልጆቻችን እኮ ሲባልጉ ተቆጥታ፣ ሲራቡ አብልታ፣ ሲያለቅሱ አባብላ ያሳደገች ምርጥ እናት ነች። በፍጹም በዚህ ሰዓት ልቆጣት አልችልም። በቃ ግድ የለም አንቺ ዝም በይ።
እኔ እሷን አናግሬ ያሳምናታል ካልክሽ በጣም ነው ደስ የሚለኝ። እንግዲህ መልካም እድል። አሁን ግን እራስ ደርሷል እያለሽ ነው፣ እናስጠብቃት። እሺ ተነሽ። እሺ ልጆች እማዬ ቆይ። ኧረ ችግር አልነበረውም እኮ ናትዬ። ይሁንሽ ደርዬ አረፍ በል። እንዴ ዋይ ምን ሆነሽ ነው? እማዬ እኔ እኮ ምንም አላደረኩም። ወይኔ ልጄን ማን የመታሽ? ምንድን ነው ያልሽው? ኤቢ አንቺ ነሽ አይደል? እኔ አይደለሁኝም እማዬ። ማን የመታሽ? እማዬ እኔ ምንም አላልኩም። ምጥናትን ሞክረው ያለችኝ። እንዴ እኔ ማን ነው የመታሽ እያልኩኝ አንቺ ስለምን መሞከር ነው የምታወሪው? እኔ እኮ ከድር ሱቅ ሄደን እኮ እንሞክረው ነው እንጂ አልኩትኝ። ምን እሱ የምናጨሰው መስሎት በጥፊ መታኝ። አይ እትዬ ምጥንና ውሃ ከድር ሱቅ ሄደው ሲጋራ ስጠን አሉት። ከዛ እሱ ደግሞ ለምናችሁ ነው ሲላቸው ልናጨስ ነው ሲሉት ከድር ወስዶ ውሃን በጥፊ ያጮላት። ምን? አይ አልመጣም አባቢ። ደሬ በቃ ተዋት። እኔ እቆጣታለሁ። ምን ያልኩሽ አንቺ? ደሬ እኔ እቆጣታለሁ አልኩ እኮ። ምን ታውቃለች? ትቆጣኛለች። በቃ ይኸውልሽ ማለት እሷ ብትቆጣኝ ይሻላል። አንቺ ልጆቹን መቅጣት ሲኖርብኝ እንደዚህ እያልሽ የምታበላሻቸው በኋላ ለቅሶ ነው የሚተርፍሽ። ደሬ ለመበላሸትም እኮ ሰው መሆን ያስፈልጋል። አሁን እቺ ምኗ ነው ሰው? በቃ ተዋት። እኔ እቆጣታለሁ አልኩ እኮ። አንቺ ይውዲ ምንድን ነው ያደረግሽው? እማዬ እንደ ኤቢ አንቺም ልትገርፊ ነው እንዴ? አዎ ጥፋት ስላጠፋሽ አንቺም ትቀጫለሽ። ከድርጎሽ እንኳንም በጥፊ ያጮለሽ። ቆይ እንደዚህ ይደረጋል? ምን ባደርግሽ ነው የሚሻለኝ? መልሽ ልዋጥሽ? ምን አይነት መከራ ነው እናንተ? ዳሬ ራቱን ሳይበላ ለከፍሽው። ልጥራው እንዴት? እስኪ እሺ ካልሽ ጥሪ የሚናገርሽ ምሰሚ። ተይ ዋይ ተይ። አቤት ጋሼ። ሰላም፣ እስኪ ፈልገሽ ነበር። ቁጭ በይ። እሺ። ለምንድን ነው የልጅሽን አባት አላስተዋወቅም ያልሻት? ማርታ እኮ በጣም አዝናብሻለች። አዎ እትዬ ብታዝንም እኮ ልክ ናት። ታዲያ ለምን አታስተዋወቅም እንዴ? እሷ እኮ ለአንቺና ለምትወልጂው ልጅ ብላ። እሱ ይገባኛል፣ ግን እኔ አልፈልግም። ለምን አልፈልግም ጋሼ? ልጄ አባቷ እንዲያውቃት አልፈልግም። ናታንዬ ካንተ ጋር የሚልኩ በጣም ነው ደስ የሚለኝ። ለምንድን ነው ደስ የሚልሽ? ስለምወድ ነው። ዳጣ ግን አንተን አትወድም። ትናንት ራሱ እኮ እንደዛ እያጎረስከኝ አይተህ ምንም አይነት ስሜት እኮ አልተሰማትም። ኤቢ እኔ እና እሷ ምንም አይነት ነገር የለንም። አሁን የረሳው ልትል ቆይ፣ ይሄ እንዴት ነው የሚረሳው? የጻፍኩላትን ቴክስት እኮ እኔ ነኝ ያየሁት። አንቺም እርሻ መቼም አልረሳውም። ለማንኛውም እሷ እድሜሽ ርዘም ሲላት ለአንተ ምንም አይነት ስሜት አይሰማትም። ኤቢ ሰውን እኮ በማየት ብቻ ልታውቂያች። ምን ነው ትወደኛለች ለማለት ነው? በጣም ነው የምጠላሽው። አትወድም። ቆይ አንቺ ለምንድን ነው እሷ እንደዚህ የምትጠያት? በጣም ነው የምታስጠላኝ። ሰላም እሷ ሁለቱም በጣም ነው የሚያስጠሉኝ። ከዚህ ቤት መባረር አለባቸው። ሰላምም እሷም ከዚህ ቤት ይወጡለት፣ እኔም አብሬ ይወጣሉ። ምን? አይሆንሽ። ህይወት እኛ እንደምናስባት ለጥ ያለች ሜዳ አይደለችም። በጣም ብዙ ፈተናዎች አለባት። በዚያ ፈተና የማንፈልጋቸው ነገሮች ወደ ህይወታችን ሊገቡ ይችላሉ። ግን እኛ ማድረግ ያለብን የሚረሳውን እየረሳን መቀጠል መቻል ነው ያለብን። አይ ጋሼ፣ የሚረሳ እንዳለ ሁሉ እኮ የማይረሳ ነገርም አለ። ስለዚህ አታስተዋውቂ ነው? አዎ አላስተዋውቃችሁም። ሰላም ባል ያስፈልግሻል እኮ። አይ ጋሼ፣ እኔ ባል አልፈልግም። ልጄን ከወለድኩኝ በኋላ ራሱ ወንድ እንዲነካኝ አልፈልግም። እችል እንደውም መመልኮስ ነበር የምፈልገው። ምንድን ነው የምታወሪው? ሰላም ገና ልጅ እኮ ነሽ። የምታወሪውን አውቀሽዋል? አውቃለሁ። አዎ ገና ልጅ ነኝ። 40 ዓመት እንኳን አልሞላኝም። ግን በቃ ባል የሚባል ነገር አልፈልግም።
ነገ ምን እንደሚመጣ አታውቂ። ስለዚህ ይህንን አደርጋለሁ ብለሽ እኮ መደምደም መቻል የለብሽ። አዎ ጋሼ፣ እሱስ ፈጣሪ ያውቃል ብል ይሻላል። አዎ እንደሱ ነው የሚሻለው። አሁን እንኳን የፈለኩሽ ቤት ተከራይተንልሽ የራስሽን ህይወት እንድትጀምሪ ስላስብን። ምንድን ነው ያልከው? አዎ ሰላምም ዳጣም ከዚህ ቤት ወጡ ማለት እኔም እዚህ ቤት አልቆይም እያልኩሽ። ለምን ጥረጋትልም? አሁንስ በማን ይዞክ ነው? ቆይ አንቺ ግን መቼ በትክክል የምታናግሪ? ታዲያ ዳጣ ከወጣች አብራ ትወጣለሁ ትላለህ እንዴ? ሰማኛል። እሳሽ እንቅ አድርጌ ነው እሺ የምገላት። እንዴ ምን አደረገችሽ? ቆይ እሷ እኮ አንቺን በጣም ነው የምትወድሽ። እኔ ግን አልወዳትም። አንተ ግን እሷን ትወዳታለህ። ቆይ ተቀይሬያለሁ፣ ደህና ሰውኛለሁ ምናምን ስትይ አልነበረ እንዴ? ቆይ አንተ ያለ ቤት በኩል ነው የምቀየረው። ሰማኛለህ? አሁን ቢሆን ከሷ ጋር ያለኝ ግንኙነት የማታቆም ከሆነ እገልልሃለሁ። እሺ እገልላለሁ። እስቲ እንዳትገልሽ። እሱን እናያለን። አንተም ቢሆን የሷ ጠበቃ መሆን የሚያዋጣ ከሆነ እናያለን። እሺ አረ ኤቢ ተረጋጊ ተይ። ብቻዬን እንድኖር ከዚህ ቤት እንደወጣ ነው ጋሼ? አዎ ሰላም አይሻልም? እኔ እዚህ ቤት እኮ ይህን ያህል ዓመት የተቀመጥኩት ከሰራተኛ ውጭ መሆን አቅቶኝ አይደለም። እንደው እውነት እዚህ ቤት ለምን እንደተቀመጥኩኝ አንተ አታውቅም? አዎ አላውቅም። እንግዲያውስ እስክታውቅ ድረስ ከዚህ ቤት አልወጣም፣ ሌላ ቤት አልሄድም። ለምን ሰላም? ለምን? ቆይ ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ? ቆይ እዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው የቀረሽ እዚህ ቤት ውስጥ? እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት። ምን ነው ረሳሃት እንዴ? ልጄስ የት አለች?